ሰላምዬ ምን አኩርፈሻል? አኩርፈሻል ትላለህ እንዴ? ስንት ሰዓት ሙሉ እዚህ ተገትሬ እየጠበቅኩ። ምን ችግር አለው ታዲያ ብትጠብቂኝ? እኔ መሰለ ሸበላ አግኝተሽ ነው? አልቀለድኩም። እየመጣሁ ነው ካልከኝ ስንት ሰዓት ሆነ? ምን እባክሽ አለቄ እዛ በሩ ላይ እንደ ውሻ ግጥም አድርጋ ዘግታብኝ በይ በኩል ውጣ። አንተ እናቴን ነው የምትሰድባት? ይቅርታ ሰሊናዬ፣ እናትሽ እኮ ቢሮ ስለነበረች ነው ቶሎ ማምጣት ያልቻልኩት። እኔ አላውቅልህም። ውይ ነግሬያ ቦታ ይሻል ነበር እንዴ? ምን ብለህ? የተከበሩ ወይዘሮ ሜላት የተከበሩ ልጆትን ሰላምን እንዳገኛት ከቢሮ ልውጣ ብዬ ላስፈቅዳት። እዛው እንዳለ ነው ፊት ለፊቷ ባገኘችው ነገር ይህን ድንጋይ ጭንቅላትን ለሁለት የምትከፍልልህ። እንዴ ምን ብላ ነው የምመታኝ? እንዴ እንዴት ነው የተከበረችውን ልጄ ነክታ ያዋረድከኝ ብላ ነው? እንዴ አስገድጄ አልደፈርኩሽ፣ በክብር እኮ ነው የጠየቅኩሽ። ኧረ እባክህ አክብራ ልብህ ውልቅ ብሏል። ሽማግሌ ልካ ጥሎሽ ጥላ አላገባኝ። እሱም ቢሆን አይቀርም እባክሽ፣ ወደፊት የማይጣል ነገር አይኖርም። አንተ ራስህ። ሰላም ለእናንተ የሆኑ ውድ ቤተሰቦቻችን በያላችሁበት ሰላም እግዚአብሔር ይብዛላችሁ። ኖላዊ ድራማ ክፍል 23ን ይዘንላችሁ መተናል። ላይክ ሰብስክራይብ በማድረግ ቪዲዮውን ጀምሩ። እንግዲህ ኖላዊ ድራማ በባለፈው ላይ እንግዲህ እንደተመለከትነው ሰላም ፍቅረኛዋ እየደወለላትና በጣም እየተጨናነቀች እንደነበረች እዛ ላይ ነው የጨረሰው። እንግዲህ ያው ሀናን ጠርታ በጣም እንደጨነቃትና እየደወለን እያስቸገራት እንደሆነ ነገረቻት። ሀኒም አንስተሽ የሚለውን ስሚና አንሾና ስልኩን የሚለውን ስሚ አዳምጪውና ከዛ በኋላ ተወስኛለሽ አለቻትና በቀላሉ ለችግሮች መፍትሄ ታመጫለሽ፣ አንቺ ፍቅር ይዞሽ ያውቃል ወይ ምናምን ብላ እየጠየቀቻት ነበር። ኧረ በፍጹም እኔ እንደ አይነት ነገር አልደላኝም አለቻት። ሀኒም እኔ ደልቶኝ ነው ማለት ነው እንደዛ ማለት አይደለም ምናምን አለችና በጣም ተጨንቃ ክላሷ ሄዳ ተኛች ማለት ነው። ሰላም እናቷን መታ ምን ሆነሽ ነው ምንድነው የሆንሽው ልጄ እያለች እየጠየቀቻት ነበር። እሷ ግን መናገር አትፈልግም። ነይም ዝም ብለሽ እቀፊኝና ምንም አትጠይቂ ምናምን አለች። ያው የተጨነቀችበት በፍቅረኛዋ ጉዳይ ነው ማለት ነው። እየደወለ እያጨናነቃት ስለነበረ በሱ ምክንያት ነው የተጨነቀችው። ግን ለሀኒ ነው ችግሯን የምታዋራው እንጂ እናቷ ጋር ለማውራት ፈቃደኛ አይደለችም። ምንም ነገር አታወራትም ስለምትፈራት። ምክንያቱም ደግሞ ፍቅረኛዋ አለቃው ናት፣ እናቷ አለቃ ናት። የሚሰራው እናቷ ድርጅት ውስጥ ስለሆነ ከሱ እንደሆነ ይህ ሁሉ ነገር ያደረጋት ችግር ስለሚፈጥር አትናገርም። ሁሉም ነገር ሀኒ ታውቃለች። ወይዘሮ ሜላት ግን ምንም አታውቅም ስለ ልጇ እና ጥያቄ ሆኖባታል። ምክንያቱም ባለፈው ሆስፒታል በምን ምክንያት እንደገባች ራሱ አታውቅም። ስጠይቃትም በጣም ተቆጥታ ትመልስላታለች ማለት ነው። ያው የራሷን ጥፋቷን ለመደበቅ ስትል ሰላም በጠየቀቻት ቁጥር ትናደዳለች። እናትየዋን በቃ በቃ ተይው አልጠይቅሽም ምናምን ብላ አረሳስታ ትተዋለች። ግን ጥያቄው በምክንያት ታማ እንደገባች አልተመለሰላትም። ይዘም እያመሰላሰለች እያለ ሀኒን ጠርታ እንድትነግራትኝ ጠየቀቻት እና ሁላችን ልትነግራት እያለች ሰላም ደረሰችባት። ልትነግራት እያለች ሰላም ደረሰችባት። ደንግጣ ነበር። ከዛም በኋላ ግን ያው ቀይራ የማህፀን ቁስለትና የፔሪየድ መዛባት ነው፣ በዛ ምክንያት ነው ሆስፒታል የገባችው ደም ስለፈሰሳት ነው እንጂ ሌላ ችግር ብላ ምናምን በዚህ አስቀይሳ ችግሩን ፈታቸው ማለት ነው። እና በጣም ጎበዝ ናት። ይህን ሲስተም አትጠቀማለች ብለን አልገመትንም። ለመናገር እውነቱን ተናገረች ብላ እናትየዋም ደንግጣ ነበር፣ ሰላም ደንግጣ ነበር። ግን ቀይሳ ዋናውን ጉዳይ ሳትናገር በሌላ አስመስላ እናቷን በዚህ ሸውደዋታል ማለት ነው። እንግዲህ ሰላም ተወደዋለች ጓደኛዋን፣ ወይ ልትበቀለው ነው ወይ ተወደዋለች፣ ከሁለት አንዱ ነው። ግን ለጊዜው አግኝተዋለች ማለት ነው ጓደኛዋን። እሱ ማግኘት እንደሚፈልግ ደውሎላት ጠራት፣ እሷም ሄደች። ነገር ግን እሱ ሊበቀላትና በእሷ በኩል ሀኒን ለማግኘት ነው። ምክንያቱም ይችን አንድ ጊዜ ሴትነቷን ክብሯን ስለወሰደ ንቋታለኝ። ስለናቃተኝ የሚፈልገው ሌላ አዲስ ሴት ነው። መረቦ ወንዶች ስራ ነው ይሄ። እሷ ማንነቷን ሴትነቷን አሳልፋ ስለሰጠችው መጠቀሚያ መረማመጃ ነው እንጂ የሚያረጋት ይቅርታ ብላ እንኳን ብትመለስ አይፈልጋትም።
እና ረጅም ሰዓት ሲያስጠብቃት ነበር። እሷም ተናዳ እንዴት ረጅም ሰዓት ታስጠብቀኛለህ ምናምን ስትለው እንዴ እኔን የመሰለ ሸበላ አግኝተሽ ነው ብትጠብቂስ አላት። እና ያው አለቃው እናቷ ማለት ነው እዛ ስራ ቦታ እንደነበረች እና በእሷ ምክንያት መውጣት ስላልቻለ እያስረዳት ነበር። እና እንዴት እናቴን ትሰድባለህ እያለች ተቆጣችው ነበር። እና ታዲያ ነግሬያት ልምጣ እንዴ የተከበረች ልጅሽን ላገኝ ነው ብላት ምን የምትለው ይመስልሻል ምናምን ያለ ብቻ ያው ተንኮል አስቧለኝ። እሱ ራሱ መረማመጃ ሊያረጋት ነው እንጂ የእውነት ፈልጓት አይደለም። እሷ ባለፈው እቤት እንደመጣ ስላላየች እሱ ግን መጥቶ እቤት ሀኒን አይቷታል። ስለዚህ ወይዘሮ ሜላት ደግሞ ሀኒን እንኳን አይደለም መመኘት ቀና ብለህ ብታያት እንኳን የሚደርስብን አንተ አታውቅም ብላ ስላስፈራራችው አሁን የተከለከለውን ነገር ለማግኘት ነው ሰላምን እንደዚህ የሚያደርጋት። በሌላ በኩል እንግዲህ ያው ሀኒ አባቷ ሕክምና ማድረግ እንዳለበትና ብዙ ብር እንደሚያስፈልጋት እጇ ላይ ግን ያለው 50 ሺህ ብር እንደሆነ ለጆሮ ነገረችው። ለያሲር ማለት ነው። ጀሱም በጣም ተጨንቋል። ምንድነው ማድረግ ያለብን? አንደኛ አባባ ኖላዊን ማዳን ይፈልጋል። ሁለተኛ ደግሞ ሀኒን ስለሚወዳተኝ በችግሯ ጊዜ ከጎኗ ሊቆምላት ይገባል ብሎ ስላሰበ ስለነገረችው በጣም ተጨናንቆ የሚያደርገው መፍትሄ እያሰበ ነበር እና ከራሱ ጋር ኃይለኛ ጦርነት ውስጥ ገብቷል። ምክንያቱም ልታድናት ይገባል፣ ልትረዳት ይገባል፣ በችግሯ ጊዜ ከጎኗ ልትሆን ይገባል እያለ አንደኛው ሀሳብ ይነግረዋለኝ። ግን ደግሞ ያው ከመስረቅ ውጭ ሌላ ምንም ሊያመጣ አይችልም። እንዳይሰርቅ ደግሞ በስርቆት አባባ ኖላዊ አንድ እድል ነው የሰጡት። ባለፈው ሰርቆ ስለተጣሉት ድጋሚ ብሰርቅ እጣልሃለሁ ምናምን ስላሉት መስረቅ አይችልም፣ ገንዘብ የለውም። ደግሞ ሀኒንም ማገዝ ይፈልጋል። በዛ ሀሳብ ውስጥ ቁጭ ብሎ እንግዲህ ያው ራሱን በሲጋራ ውስጥ ደብቆ ከራሱ ጋር ጦርነት ጀምሯል። ነገር ግን ከዚህ ሁሉ ሀሳብ በኋላ አንድ ሀሳብ ይመጣለታል። እንግዲህ ሄዶ የእንጀራ አባቱን መጠየቅ ነው። ነገር ግን የእንጀራ አባቱ በጣም ከክፉም ክፉ ነው። የእውነት የልጅነት ጊዜ እያስታወሰ ቁጭ ብሎ የልጅነት ጊዜውን እያስታወሰ በልጅነት የሰራው በደል እናትና አባቱ እንደሞቱ እና ያው እንጀራ እናት ነው ያለችው። እንጀራ እናቱም በጣም ብዙ በደል ነው የምታደርስበት። አባቱም እንጀራ አባቱም እንዳያችሁት በጣም የሚሳደበው የሚናገረው ቃል ራሱ ልብ ይሰብራል። እናም ያው ዙሮ እስካሁን በሱስ ውስጥ በምንም ውስጥ ለራሱ መሆን አላቃተውም ነበር። ነገር ግን ለሀኒ ሲል ለሚወዳት ልጅ ሲል መስዋዕትነት መክፈል ስላለበት ከብዙ ጊዜ በኋላ የአባቱን ፊት ለማየት ሄዶ ጠየቀው። ነገር ግን ጥሩ ምላሽ አልሰጠውም። አባዬ እንኳን ሲለው አንተ ዘረቢስ እዛው ሂድና አባትህን ፈልግ አባዬ አትበለኝ እያለ ነው የሰደበው። እና በጣም የልጅነት ቁስሉ የልጅነት ጠባሳው እየታወሰው ብዙ ነገር እየተሰቃየ ነው። ያሲር በጣም ነው የሚያሳዝነው። እንደዚህ ነው ሱስ ውስጥም የገባው። ዋነኛ ምክንያት እንደዚህ ነው፣ ስለተገፋ ነው። በቃ ራሱን ለሱስ ውስጥ ደብቆ የኖረው ልጅነት ውስጥ በጣም ስቃይ ስላሳለፈ ነው። የሚረዳው የለ፣ የሚያስብለት የለ። በሁለት እንጀራ አባትና እንጀራ እናት መካከል የሚረዳው የሚያግዘው ስለሌለ ራሱን ሱስ ውስጥ ደብቆ ከርሟ ማለት ነው። ነገር ግን ከብዙ ዓመታት በኋላ ተመልሶም ቢሄድ አሁንም አባትየው አልተጸጸተም፣ ጥሩ ፊት አልሰጠውም። አባቴ አይደለ አንተ የልጅ አባትህ አይደለም አባት ሄደህ ፈልግ ምናምን እያለ ልቡን የሚሰብር ቃላት ሲነግረው ነበረ። እንግዲህ ምን መወሰን እንዳለበት ግራ ገብቶታል። እና በጣም የሚያሳዝን ህይወት ነው ያሳለፈው ያሲር። እንግዲህ ወይዘሮ ሜላት ብር ሰጥታ የሀኒን አባት እንደምታሳክመው ተስፋ እናደርጋለን። ምክንያቱም 400 ሺህ ብር ሀኒም ያሲርም ከየትም ሊያመጡ አይችሉም። አባባ ኖላዊ ደግሞ እንደዚህ አይነት ነገር እንደተጠየቀች አሁን ሕክምና ማድረግ እንዳለባቸው 400 ሺህ ብር እንደሚያስፈልግ አላወቁም። ሁለታቸው ሄዳ እንደ ወንድም ስለምታማከረችው ያሲር ብቻ ነው። እንግዲህ በቀጣይ
መፍትሄ ይሰጧቸዋል ወይዘሮ ሜላት ብዬ አስባለሁ። ስለተከታተላችሁ እናመሰግናለን። በያላችሁበት ሰላም እግዚአብሔር ይብዛላችሁ። ቪዲዮውን እስከ መጨረሻው ስለተከታተላችሁ እናመሰግናለን። ቻው